ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ከምናደርስበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። የሳምንቱ የመጨረሻ ቀናቶች ላይ ስለሆነን የሊግ ጨዋታዎች በስፋት እንዳሰሳችኋለሁ። ውድ ቤተሰቦቻችን ዕለታዊ ቡድን ዜናዎቻችንም እዛ ላይ ትኩረት ያደርጋሉ። አስቀድመን ግን አንድ ሀገራዊ ሰው ለማንሳት ግድ ይለናል። ከ17 ዓመት በኋላ እግር ኳስን በቃኝ እያለ ነው። ላለፉት 17 ዓመታት በኢትዮጵያ የነገሰውን ሰው እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። ሪያል ማድሪድን ወደኋላ 12 ዓመታት ተመልሰን ለማየት ግድ ይለናል። በምክንያት ነው። ቡድን ውስጥ ወቅታዊ መረጃዎችን አግኝተናል። ተጨማሪ መረጃዎችን እናደርሳችኋለን። የባርሴሎና ተጫዋች መልእክት አስተላልፏል። ከዛ ውጭ ገጠመኝ ያለውንም ነገር አጋርቷል። በእግር ኳስ ዓለም እውቁና በጣም አስደናቂው ሰው ኮንትራት ልፈርም ነው እያሉ ነው። የፊፋው ፕሬዚዳንት ዣን ኢንፋንቲኖንም እናነሳለን። አብራችሁን ቆዩም። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የቡድን ዜና በስፋት እናነሳለን። በተለይም በፕሪሚየር ሊግ ከሰሞኑ የአስቶን ቪላ መረጃ ቀዝቀዝ ብሎ ነበር፣ ግን ለቪላ ደጋፊዎች ዛሬ መረጃ ካተን ይዘን መተናል። በታላቆቹ ክለቦች ሲቲን እናነሳለን። የሲቲን ከግብ ጠባቂ እስከ አጥቂ በርከት ያለ መረጃ በዕለታዊ የቡድን ዜና ለውሃ ሰማዮቹ ይዘናል። ተከታተሉናላችሁ። በቼልሲም የመረጃ ሰዓታችን ግብ ጠባቂው ከትችት የዳነበት ዓመት በዘንድሮ የውድድር ዓመት እያሳለፈ ነው። ሊያም ሮዘኒየር በአንድ ጉዳይ ላይ ተቃውሟቸውን አሰምተዋል። በቼልሲ የመረጃ ሰዓት ከምናነሳቸው አበይት ጉዳዮች ውስጥ ይጠቀሳሉ። በአሰልጣኝ አርኔ ስሎት በኩል በጋዜጣዊ መግለጫ በአንድ ጉዳይ ተሻሽለናል ብለው ነበረ። እንዴት እንደተሻሻሉ እኛ ደግሞ ቁጥራዊ መረጃዎችን ይዘንበት መተናል። ከዛ በዘለለ የቡድኑ ቁልፍ ተጫዋች ወላጅ አባት የሚሉት ነገር አለ። ከቡድኑ ጋር ቆይተው እርግጥ ያልሆነውም ሰው በአንድ ስቴዲየም ትላንት ተገኝቷል። የሊቨርፑል የመረጃ ሰዓት ሰፊ ሽፋን እንሰጣለን። ሊቨርፑልያንም ቆዩን። ኖርዝ ለንደን ደርቢ፣ የሰሜን ለንደን ደርቢ የፊታችን እሁድ ይካሄዳል። ከዚህ ጋር በተያያዘ ኦፕታ አንድ በጣም አስገራሚ መረጃ ይዞ ወጥቷል። የቡድን ዜና እናነሳለን ከጨዋታው ጋር እያይዘን። ከዛ በዘለለ ግን ሶስት እውቅ የቀድሞ እግር ኳስ ተጫዋቾችና ሌጀንዶች ከአርሰናል ጎን ቆመዋል። የቆሙበት መንገድ በተለያየ አይነት አውድ ቢኖረውም ግን የሁሉም ሲጠቃለል ወደ አንድ ይመጣል። የቡድን ዜና ስናነሳ አርሰናል ቤት ትንሽ ፈገግ የሚያስብልን መረጃ ይዘናል። የአርሰናል ደጋፊዎች አብራችሁን ትቆዩ ዘንድ ጋበዝን። ዩናይትድን ማሰልጠን ክብር ነው እያለ ነው ማይክል ካሪክ። በዩናይትድ ይቆያል ላይቆይ የሚለው ጥያቄም ዙሪያ ከጋዜጠኞች ለቀረቡለት ጥያቄ ምላሽ ሰጥቷል። አንድን ጉዳይ ለመወሰን ቅልል ብሎኛል እያለ ነው ማይክል ካሪክ። ምን ይሆን የቀለለው? ትከታተሉታላችሁ። ከዛ በዘለለ በማንቸስተር ዩናይትድ ለአንዳንድ ጉዳዮች መሻሻል ምክንያት የሆኑ ሰዎችና ፊፋ ዩናይትድንም ምክንያት ያደረገ አንድ ማሻሻያ ያደርጓል። ከዛ በዘለለ ከሰሞኑ አንድ መረጃ ወጣና መረጃው ሐሰት መሆኑን በቃል ስፖርት ዩቲዩብ ቻናል አረጋገጥንላችሁ። ዛሬ ያንን ሐሰት የሆነ ከዩናይትድ ጋር በተያያዙ የወጣውን መረጃ ደግሞ ለየት ባለ መንገድ 1964 ድረስ ሄደን ሌላ ማረጋገጫ ለዩናይትድ ደጋፊዎች ይዘን መተናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለአብሮነት ቆይታችን ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። መልካም ቆይታ። በድጋሚ በሀገር ቤት እንጀምር። ለ17 ዓመታት በኢትዮጵያ እግር ኳስ ውስጥ የቆየ በመቆየቱም ደስታውን የገለጸ በነበረኝ ቆይታ አመስጋኝ ነኝ ያለው ምንተስኖት አዳነ ጫማውን ሰቅሏል። በጣም ደስተኛ መሆኑን ተናግሯል። በነበረው ጊዜ የህይወት ምዕራፍ የምጀምርበት አዲስ ጊዜ ነው ብሏል። አሁንም ባሳለፍኩት ጊዜ በእያንዳንዱ ቅጽበትም በጣም ደስተኛ ነኝ። በክለብና በብሔራዊ ቡድን አብረን የሰራን አሰልጣኞች፣ ተጫዋቾች፣ ደጋፊዎች፣ ሕክምና ባለሙያዎች፣ ኪት ማናጀሮች፣ የቢሮ ሰራተኞች፣ የፌዴሬሽንና የክለብ የበላይ ኃላፊዎች ስለነበረን መልካም ጊዜ ሁሉ አመሰግናለሁ ብሏል። በስንብት መልእክቱ ቤተሰቦቼ፣ እናት አባቴ፣ ወላጆቼን፣ ባለቤቴ፣ ልጆቼ፣ እህት ወንድሞቼን ፈጣሪን ላደረጉልኝ ነገር ሁሉ አመስጋኝ ነኝ ብሏል ምንተስኖት አዳነ። በመጨረሻም ለመላው የቅዱስ ጊዮርጊስ ደጋፊዎችና የክለብ አመራሮች በነበረኝ 13 ዓመታት ለሰጣችሁኝ አክብሮት፣ ፍቅርና
እንዲሁ ላደረጋችሁ ላይ ድጋፍ ሁሉ እያመሰገንኩ እንደ አንድ በክለቡ እንዳደገ ልጅ አሁን ላይ ክለቡ ያለበት ሁኔታ ያሳስበኛል። ቅዱስ ጊዮርጊስ አሁን ያለበት ወቅታዊ ሁኔታ ክለቡን የሚገልጽና በልኩ የተሰፋ አይደለም። ለቅዱስ ጊዮርጊስ በልኩ የተሰፋና የሚያምርበት ውድድሮችን አሸንፎ ዋንጫ መቀበል ነው። ከዚህ ውጭ ያሉት ነገሮች ክለቡን የሚመጥኑ አይደሉም። ስለዚህ ልዩነታችሁን አጥብባችሁ ወደ አንድ ክለቡን ብቻ ወደሚጠብቅ ሀሳብ እንድትመጡና ዳግም ክለቡን ወደ ነበረበት ክብር እንድትመልሱ ብዬ ማሳሰብ እፈልጋለሁ ብሏል። እንደ ክለብ እንደ ቤተሰብ ምንጊዜም ጊዮርጊስ ያለው ምንተስኖት አዳነ የ17 ዓመት የእግር ኳስ ሕይወቴ እዚህ ጋር አብቅቷል ብሎ በክብር ተሰናብቷል። ወደ አውሮፓ እንሻገር። የእንግሊዝ ፕሪሚየር ሊግ ጨዋታዎች ስለሚጠበቁ መረጃ እናደርሳችሁ። በፕሪሚየር ሊግ ጨዋታዎች ዙሪያ ፕሪሚየር ሊጉ ቅዳሜ 12 ሰዓት ሲል ይጀምራል። ቪላ ፓርክ አስቶን ቪላ ከሊድስ፣ ጌት ኮሚኒቲ ስቴዲየም ብሬንትፎርድ ከብራይተን፣ ስታምፎርድ ብሪጅ ቸልሲ ከበርሌ 12 ሰዓት የሚደረጉ ጨዋታዎች ናቸው። ምሽት 2 ሰዓት ከ30 ለንደን ስቴዲየም ዌስትሃም ዩናይትድ ከበርንማውዝ፣ ምሽት 5 ሰዓት ኢትሃር ላይ ሲቲ ከኒካስል። እነኚህ የቅዳሜ ጨዋታዎች ናቸው። እሁድ ይቀጥላል ፕሪሚየር ሊጉ 11 ሰዓት ላይ ሴልኸርስት ፓርክ ስቴዲየም ክሪስታል ፓላስ ከወልቭስ፣ ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከሊቨርፑል፣ ስቴዲየም ኦፍ ላይት ሰንደርላንድ ከፉልሃም ይጫወታሉ። ታላቁ ጨዋታ ምሽት 1 ሰዓት ከ30 በቶትናም ሆትስፐር ስቴዲየም ቶትናም ሆትስፐርስ ከአርሰናል የእሁድ ጨዋታዎች ይጠናቀቃሉ ማለት ነው። መንዴይ ናይት ፉትቦል የሰኞ ምሽት ጨዋታ ሂል ዲክሰን ስቴዲየም ኤቨርተን ከማንቸስተር ዩናይትድ ምሽት 5 ሰዓት በሳምንቱ በፕሪሚየር ሊግ የሚጠበቁ ጨዋታዎች ናቸው። ሰፊ የፕሪሚየር ሊግ መረጃ ይዘናል። አጫጭር ሌሎች የአውሮፓ ሊጎችን እንቃኝና እንደተለመደው ወደ ፕሪሚየር ሊግ እንመለሳለን። በማድሪድ አንድ የማትረሳ መዝሙር አለች። ሀላ ማድሪድ የዳን ማሳ የምትል አንድ እውቅ መዝሙር አለች። የላ ዴሲማ ዋንጫ 2014 ላይ ስትሳካ ማለት ነው። እቺን መዝሙር አብረው የዘመሯትን እናስታውሳችሁ ቤተሰቦቻችን። ክርስቲያኖ ሮናልዶ፣ ሰርጂዮ ራሞስ፣ ፔፔ፣ ጋሬዝ ቤል፣ ከሪም ቤንዜማ፣ ማርሴሎ በስቱዲዮ ውስጥ ሆኖ ነው ሀላ ማድሪድ ያና ዳማሳ እያሉ ዝማሬ ሲያቀርቡ የነበረው ለ10ኛ ዋንጫ ለላዴሲማ 2014። እቺ መዝሙር ላይ ከተሳተፉ እውቅ የሪያል ማድሪድ ከዋክብቶች ዳኒ ካርቫሃል ብቻ ቀርቷል። ቀሪዎቹ ተሰናብቷል። እግር ኳስ ያቆመም አለ። በአረቡ ዓለም የነገሱትን ቤንዜማና ሮናልዶ ጨምሮ ማለት ነው። በሰርጂዮ ራሞስ በኩል የክለብ ባለቤት ሊሆን ጥቂት ወራቶች ብቻ እንደቀሩትም ይታወቃል። ነገርየው አልቋል። ዳኒ ካርቫሃል ብቸኛው ተጫዋች ነው በዚህ ውድድር ዓመት ከክለቡ ጋር እንደሚለያይ ይታወቃል። ትሬንት አሌክሳንደር-አርኖልድ ቪኒሺየስ ጁኒየር በእውነት ምርጥ ተጫዋች ነው። የዓለማችን ምርጥ ተጫዋች በቦታው ላይ ባይሆን ኖሮ እስካሁን በሪያል ማድሪድ አይቆይም ነበር ብሏል። እናም በጣም ምርጡና አስደናቂ ተጫዋች ነው ሲል አወድሶታል። በነገራችን ላይ የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ 11 ውስጥ አልተካተተም። ይልቁንስ የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ግብ የቪኒሺየስ ጁኒየር ሆና ተመዝግባለታለች። ቤኔፊካ ላይ በጣም አስደናቂና ውብ ግብ አስቆጥሮ ነበር። ከዚች ውብ ግብ ይልቅ ያቸው የዘረኝነት ጥቃት ሚዲያውን ተቆጣጠረችና ስለዚች ውብ ግብ አልተነገረም ነበር። እንደውም ከጨዋታው በኋላ ቲቲ ወይም ቴሪ ሆነሪ በጣም ያሳዘነ ነገር ያችን የመሰለች ውብ ግብ ተቆጥራ ስለሷ ይልቅ ዘረኝነቱ ሚዲያውን መቆጣጠሩ ነው ማለቱ ይታወቃል። በሪያል ማድሪድ በኩል በነገራችን ላይ 115 ቡድኖችን በአውሮፓ ሻምፒዮንስ ሊግ ተፋልሟል። 112ቱን ረቷቸዋል። የተቀሩት እጅ ያልሰጡት ቡድኖች እነማን ናቸው ካላችሁ ውድ ቤተሰቦቻችን በሶስት አጋጣሚ ሶስት ክለቦችን በብዙ አጋጣሚ አልረታቸውም። ለአብነት ያክል ሊልን አንድ ጊዜ ገጥሞታል፣ አልረታውም ማድሪድ። ከዛ ኤኪያቴንስን 2 ጊዜ ገጥሞ መርታት አልቻለም የግሪኩን ክለብ። የእንግሊዙን አርሰናልን ደግሞ 4 ቢገጥም 4 አልተሳካለትም። ቀሪዎቹን 112 ቡድኖች ግን አሳምኖ ሪያል ማድሪድ አሸንፏቸው ነበረ። ምናልባት እዚሁ ቡድን ውስጥ ልናነሳቸው ከምንወዳቸው ነገሮች ውስጥ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ በሳምንቱ አጋማሽ በቤርናቢዮ ጣራው ተዘግቶ ያንኑ ቤኔፊካ እንደሚገጥሙ ይታወቃል። ከማድሪድ ጋር በተያያዘ ሪያል ማድሪድ አንድ መለያን ይፋ አድርጓል። 2027 ላይ 125ኛ ዓመታችንን ስናከብር የምንለብሰው ነው ብለው ነው።
በጣም ውብ መለያ ይመስላል። ሙሉ ለሙሉ ነጭ ነው እንደምትመለከቱት ምስላችን ላይ በኬሊያን ምባፔና በቪኒሺየስ ጁኒየር አማካኝነት መለያውን አስተዋውቆታል። የተወሰኑ ማሻሻዮች ሊደረጉበት ይችላሉ የተባለው መለያ ግን አብዛኛው ይዘቱ ይሄን ይመስላል። ምክንያቱ ደግሞ የመለያ ለ120 አምስተኛ የሪያል ማድሪድ ምስረታ በዓል ምክንያት በማድረግ ነው ተብሏል። የአሁኑ የቡድኑ ኮከብ ኬሊያን ምባፔን ካነሳን አይቀር እነሆ ከዛሬ 10 ዓመት በፊት ልክ በዛሬዋ ቀን ፌብራሪ 20 ማለት ነው ውድ ቤተሰቦቻችን ኬሊያን ምባፔ በሞናኮ ቤት የመጀመሪያ ፕሮፌሽናል ግቡን ያስቆጠረባት ቀን ነው። 17 ዓመት ከ62 ቀን ነበረው። ዛሬ ላይ በማድሪድ የሮናልዶን ሪከርድ ጎን ለጎን እየሄደ ጥቂቶቹን እያሻሻላቸው እንደሆነ ይታወቃል። ባርሴሎና ደረስን። ፓው ኩባርሴ መልእክት አስተላልፏል። እባካችሁ ከኛ ጋር ቆዩ እያለ ነው ደጋፊዎቹን ነው። እኛ እስከ ውድድር ዓመቱ መጨረሻ ድረስ ለሁሉም ነገር እንፋለማለን፣ ለተቀሩት ዋንጮች ሁሉ እንፋለማለን እያለ ይገኛል። በተለይም የአውሮፓ ሻምፒዮንስ ሊግን ወደ ቤቱ እንመለሳለን እያለ ነው ፓው ኩባርሲ። እናም የተቻለን ሁሉ በሁሉም የዋንጫ መድረኮች ላይ እናሳያለን። እናም ደጋፊዎች እስከ መጨረሻው ተስፋ ሳይቆርጡ ከኛ ጋር ይቆዩ ዘንድ ሲል ጥሪውን አቅርቧል። ከፓው ኩባርሲ ጋር በተያያዘ ውድ ቤተሰቦቻችን ጉዳት አስተናግዶ ነበረ ባለፈው ዓመት ካስታውሳቸው የጭንቅላት ጉዳት እና የፊት መጋጫ ጭንብል አድርጎ ለመንቀሳቀስ ተገዶ ነበረ። ይህም በማህበራዊ ህይወቱ ላይ በርካታ ስሞች እንዲወጡለት እንዳደረገና በተለይም ከአንድ ግዙፍ ታዋቂ ምግብ አቅራቢ ተቋም ጋር በተያዘ ስም ወጥቶለት እንደነበረና አሁን ላይ ያ ስሙ ግን አብሮት እንደቀረ በተለይም ከእግር ኳስ ሜዳ ውጪ አብሮት እንደቀረም አያይዞ ገልጿል። በእግር ኳስ ጠበብት ከሚባሉ አሰልጣኞች ውስጥ ካርሎ አንቸሎቲ፣ ካርሌቶ ይጠቀሳሉ። የእግር ኳስ ስኬታቸው ብዙ ነው። የእሳቸው የእግር ኳስ የክለብ ታሪክ አብቅቶ አሁን የብሔራዊ ቡድን ታሪክን ጀምረዋል። በብራዚል ብሔራዊ ቡድን ከሰሞኑ ደግሞ 3 እንስቶች ሊስሟቸው የካርሎ አንቸሎቲ ፊት ጠቦ ነበረ። ጣሊያን አሰልጣኝ ካርሎ አንቸሎቲ ብራዚልንም አይለቁም ተብሎ ሲቀለድባቸው ነበረ። ከዛ በኋላ እሳቸውም አልሸሸጉም። በጣም ደስተኛ ነኝ ብለዋል። በብራዚል ብሔራዊ ቡድን ያለኝን ውል ለ4 ዓመት ለማራዘም አስቤያለሁ ሲሉ አሰልጣኝ ካርሎ አንቸሎቲ ተናግረዋል። ከሰሞኑን ኮንትራቱ ቀርቦላቸው እንደነበረም በዩቲዩብ ገጻችን አድርሰናችሁ ነበር። አክሎም አዲሱን ስራ በጣም ወድጄዋለሁ ሲሉ በኃላፊነት ደስተኛ መሆናቸውን ተናግረዋል። የብራዚል እግር ኳስ ፌዴሬሽን የካርሎ አንቸሎቲን ኮንትራት ለማራዘም እየሰራ መሆኑም ተዘግቦ እንደነበር ይታወቃል። ላቲን ስላለን የተወሰነ መረጃ እናንሳ ወደ አውሮፓ ከመመለሳችን በፊት። የሜሲና የሱዋሬዝ ልጅ በኢንተር ማያሚ ይገኛሉ። ሁለቱም እየተጫወቱ ነው። በጣም አስደናቂ ጥምረት ተመልክተናል በሱዋሬዝ እና በሜሲ ልጅ መካከል። ሁለቱ ደግሞ አባቶች ሜሲና ሱዋሬዝ በሚያሚ ቤት ድንቅ ጊዜን እያሳለፉ ነው። ሁለቱ ልጆች ከሰሞኑ አንዳቸው ግብ አስቆጥረው ደስታቸውንም እንዲሁ በጋራ ሲገልጹ ተመልክተናል። ባህላዊ ጓደኝነቱ የዝነኞቹ ተጫዋች ልባዊ ጓደኝነታቸውም አሁን ደግሞ ወደ ልጆቹም ጭምር ተሸጋግሯል። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ሊዮኔል አንድሬስ ሜሲ ከሰሞኑ ከገጠመው ጉዳት አገግሞ ፌብራሪ 22 እሁድ በኢትዮጵያን ሰዓት አቆጣጠር ሊነጋጋ ሲል 11 ሰዓት ከ30 ሲል በአሜሪካ ሜጀር ሊግ ሶከር የመጀመሪያ ጨዋታቸውን ሲያደርጉ ለጨዋታው እንደሚደርስም እንዲሁ መዘገባችን ይታወሳል። አውሮፓ ተመልሰናል። የፒየር-ኤመሪክ ኦባሜያንግ የእግር ኳስ ሕይወት ከጣሊያን ሴሪ ውጪ በአራቱ ሊጎች ላይ ደምቋል። ፍራንስ ሊጋ፣ ጀርመን ቡንደስሊጋ፣ ፕሪሚየር ሊግ ከዛ ደግሞ የስፔን ላሊጋ። በዛሬው ቀን ነበረ ውድ ቤተሰቦቻችን ፒየር-ኤመሪክ ኦባሜያንግ በባርሴሎና ቤት ሃትሪክ የሰራው። እቺም ሃትሪኩ በ21ኛው ክፍለ ዘመን በአራቱ ሊጎች ማለትም በፍራንስ፣ በጀርመን፣ በእንግሊዝና በስፔን ሃትሪክ መስራት የቻለ የመጀመሪያው ተጫዋች ሆኗል። ከሱ ውጪ እስካሁን በአራቱ ሊጎች ሃትሪክ የሰራ ተጫዋች እናንተ የምታውቁት ካለ ጻፉልን። እኛ ይህን መረጃ አሰባስበን ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ ያገኘነው መረጃ የሚያመለክተው ለመጨረሻ ጊዜ ፒየር-ኤመሪክ ኦባሜያንግ ነው በአራቱ ታላላቅ ሊጎች ሃትሪክ የሰራ ብቸኛው ተጫዋች። ለእናንተ ክለብ ተጫውቷል። የተጫወተው በእርግጥ ዶርትመንት፣ በአርሰናል፣ በባርሴሎና በግዙፍ ክለቦች መጫወት የቻለም ተጫዋች እንደነበር ይታወቃል። የዓለም ዋንጫ 2026 በ3 ሀገራት በአሜሪካ፣ በካናዳና በሜክሲኮ ይካሄዳሉ። ውድ ቤተሰቦቻችን
የዓለም ዋንጫ ካሁኑ አነጋጋሪነቱ እንደቀጠለ ነው። ክረምት ላይ ነው የሚካሄደው፣ ግን ካሁኑ የበርካታ ሚዲያዎችን ቀልብ የሳቡ ነገሮች ይደረጋሉ። ለአብነት ያክል የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የሚጥሏቸው ማዕቀቦች በየቀኑ ለብሔራዊ ቡድኖች ስጋት እንደሆነ ይታወቃል። ምክንያቱም ደጋፊ ይዘው እንዳይገቡ ያደርጋቸዋል። ሌላው እሳቸው ግዛቶችንም በተመለከተ የዓለም ዋንጫ እንዳይደረግ ልወስን እችላለሁ ያላቸው ግዛቶች እንዳሉ ይታወቃል። ከወዲህ ደግሞ ከካናዳ ጋር የገቡት ሰጣ ገባ፣ ከሜክሲኮ ጋር የድንበር ውዝግብ አለባቸው። ከዛ በዘለለ ደግሞ እንደ ሜክሲኮ ያሉ የጸጥታ ስጋት ችግር ያለባቸው ሀገራት ይጠቀሳሉ። ለማንኛውም የዶናልድ ጄ ትራምፕ እና የዣን ኢንፋንቲኖ ወዳጅነትን በጣም ያጠበቀ ውድድር ይመስላል። ውድድሩ ካሁኑ የቴሌቪዥን መብቶችን በተመለከተ ሙሉ ለሙሉ ተሽጠው ተጠናቋል እያለ ነው ፊፋ። ለየትኛው የቴሌቪዥን ጣቢያ ተሸጠ የዓለም ዋንጫ የሚለውን ጉዳይ ጨምሮ ሌሎች መረጃዎችን ለማጣራት ሙከራ እያደረገ ነው። ከዛ በዘለለ እሳቸውን ዣን ኢንፋንቲኖ እና አሌክሳንደር ሴፌሬን ፍርድ ቤት የሚገትር ጉዳይ ገጥሟል እየተባለ ነው። ጉዳዩን ለማጣራት ጥረት እያደረግን ነው። በምን ጉዳይ ነው አሌክሳንደር ሴፌሬን እና ዣን ኢንፋንቲኖ ፍርድ ቤት የሚቀርቡት የሚለውን እያጣራን ነው። አጣርተን እንደጨረስን ለእናንተ ውድ አድማጮቻችን እናደርሳችኋለን። እንግሊዝ ደረስን። ውድ ቤተሰቦቻችን መግቢያችን ላይ ያው ተወዳጁ የእንግሊዝ ፕሪሚየር ሊግ ከቅዳሜ 12 ሰዓት ጀምሮ እስከ ሰኞ ምሽት 5 ሰዓት ጨዋታዎቹ እንደሚካሄዱ መግቢያችን ላይ ያደርሰናችሁ ነበረ። ሌሎች አጫጭር ጉዳዮችን እናንሳ። ሞርጋን ሮጀርስን እናንሳ። በአስቶን ቪላ ቤት በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። በዚህ ውድድር ዓመት በነገራችን ላይ ቀጥሎ በምንነግራችሁ ቁጥሮች ላይ የተጫዋቹ ቁጥር ከአስቶን ቪላ ተጫዋቾች ሁሉ በፕሪሚየር ሊግ የላቀ ነው። ለአብነት ያክል 131 ኳሶችን በተቃራኒ ሳጥን ውስጥ ነክቷል። 33 የግብ ዕድሎችን ፈጥሯል። 13 የግብ አስተዋጽኦ ላይ ተሳትፏል። 10 ትልልቅ የግብ ዕድሎችን ፈጥሯል። ይሄ በአንድም የአስቶን ቪላ ተጫዋች ያልተደፈረ ቁጥር በሞርጋን ሮጀርስ እጅ ብቻ ያሉ ናቸው። አሁን ትልቁ ጥያቄ ቪላ እንዲህ አይነት ኮከባቸውን በቀጣይ ክረምት የማጣት ስጋት ገብቷቸዋል። አንድም ተጫዋቹ በቀጣይ ውድድር ዓመት ቪላ የሚሳተፍባቸው መድረኮች ግዙፍ ካልሆኑ፣ በተለይም የአውሮፓ መድረኮች ካልሆኑ ክለቡን ሊለቅ የሚችልበት እድል እንዳለ ቅርብ የሆኑ ምንጮች ሲያረጋግጡ ነበር። ሁለትም ደግሞ ታላላቅ የፕሪሚየር ሊግ ክለቦች የተጫዋቹ ፈላጊ ሆነው ብቅ ማለታቸው ይታወቃል። ከዚህ ጋርም በተያያዘ ቪላ እንዲህ አይነት ኮከባቸውን የማጣት ስጋት ውስጥ ገብቷል። በዚህ ሂደት ውስጥ ታዲያ የቪላ ሰዎች ግን ኮንትራቱን ለማራዘምና ተጫዋቹን ለማቆየት ፍላጎት እንዳላቸውም እንዲሁ እየተዘገበ ይገኛል። ውድ ቤተሰቦቻችን እንደ አጋጣሚ ሆኖ መረጃውን ባልደረባችን መልሶ ልኮልናል። ሁለቱ ፊፋና ዩኤፋ ሊከሰሱ ነው የሚል መረጃ እየነገርኳችሁ ነበረና አሁን ባልደረባችን ወዲያው ፈጣን መረጃ ደረሰን። ቃለ ስፖርት ዩቲዩብ ቻናል ፈጣን መረጃዎች የምንለው በምክንያት ነው። የፊፋው ፕሬዚዳንት ዣን ኢንፋንቲኖ እና የዩኤፋው ፕሬዚዳንት አሌክሳንደር ሴፌሬን በጦር ወንጀል ነው የተከሰሱት። ሁለቱ አቻ ፕሬዚዳንቶች የተከሰሱት ፍልስጤም ውስጥ የጦር ወንጀል እና ሰብአዊ ወንጀል እንዲፈጸም ተባብረዋል በሚል መሆኑ ተገልጿል። የክስ አቤቱታው ለዓለም አቀፍ የወንጀል ፍርድ ቤት መቅረቡን ዘ አትሌቲክ አረጋግጧል። አቤቱታ አቅራቢዎች የፍልስጤም እግር ኳስ ተጫዋቾች፣ ክለቦች እና በፍልስጤም የሚገኙ የሰብአዊ መብት ተቋማት መሆናቸው ይፋ ተደርጓል። ዣን ኢንፋንቲኖ የፊፋ ፕሬዝዳንት እንዲሁም ዩኤፋ በአሌክሳንደር ሴፌሬን እየተመራ ክሳቸውን በቀጣይ ይከታተላሉ። እንደዚሁ እየተከታተልን ለእናንተ ውድ አድማጮቻችን በሁለቱም የዩቲዩብ ገጻችን እንደዚሁ የምናጋራችሁም ይሆናል። ሲቲ ደረስን። የሲቲውን ኮከብ አጥቂ እናንሳ። ኤርሊንግ ብሮት ሃላንድ ውድ ቤተሰቦቻችን 2026 ከገባ በኋላ ቁጥሮቹ ቀንሰዋል፣ እውነት ነው፣ ግን አሁንም የሚስተካከለው የለም። ኤርሊንግ ብሮት ሃላንድ 28 የግብ አስተዋጽኦ በዚህ ውድድር ዓመት በመያዝ ቀዳሚ ነው። 27ኛ ሳምንት ፕሪሚየር ሊግ ሲጀምርም እሱ ቀዳሚ ሆኖ ነው የሚጀምረው። ሁለት ተጫዋቾች 18 የግብ አስተዋጽኦ አላቸው። የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝ እና ኢገር ቲያጎ የብሬንትፎርዱ እነኛ 18 አላቸው። አንቶኒዮ ሴሜኔ ለበርንማውዝ እና ለሲቲ እየተጫወተ 17 የግብ አስተዋጽኦ ላይ ደርሷል። ስለዚህ የሲቲ የፊት መስመር ጥምረት እንዴት አስፈሪ እንደሆነ ማሳያ ሌላ ቁጥር ነው። ዦዋ ፔድሮ አዲስ ተጫዋች ነው ለቼልሲ በዚህ ዓመት የፈረመ። ለፕሪሚየር ሊጉ አዲስ አይደለም። 14 የግብ አስተዋጽኦ በፕሪሚየር ሊግ አለው። 27ኛ ሳምንት ሲጀምር ግን እንደ ሃላንድ 28 የግብ አስተዋጽኦ ያለው ተጫዋች ብቻ አይደለም፣ 20 ሲደመር የደረሰም ብቸኛውም ተጫዋች ሆኖ ነው ሊጉ በ27ኛ ሳምንት የሚመለሰው። በሃላንድ በኩል አጥቂውን ካነሳን ግብ ጠባቂው ጋር እንሄድ። ጃሊጂ ዳናሮማ
በፕሪሚየር ሊጉ ጥቂት ግቦች ከተቆጠሩበት ግብ ጠባቂ ነው። ልክ እንደ ዳቪድ ሪያ ሁሉ እንደ አርሰናሉ ግብ ጠባቂ 20 ግቦችን ብቻ ነው ያስተናገደው። ጥሩ ፎርም ላይ ያለ ግብ ጠባቂ ሆኗል። ምናልባት ትንሽ ፈገግ የሚያደርገው ፔፕ ጋርዲዮላ ለምን አስፈረማችሁት ጄምስ ትራፎርድ እያለ ሲባል አይታችሁታል የግዝፈቱን ብለው በቀልድ መልክ አልፎታል። እንደ ፔፕ ጋርዲዮላ ያለ ይሄ ለታክቲክ ቅርብ የሆነ ሰው ግብ ጠባቂን በብዙ ቴክኒክ የሚጠቀም ሰው በተክለ ሰውነት ብቻ ተጫዋች ያስፈርማሉ ተብሎ አይታሰብም። እሳቸው በዛ መንገድ እንዳለፉት ይታወቃል። ለማንኛውም በፕሪሚየር ሊጉ የመጀመሪያ ሲዝኑ በጣም ጥሩ የሚባሉ ቁጥሮች ያሉት ጃሊጂ ዳናሮማ ሌላኛው አጥቂ ሳቪኖን በተመለከተ ከጉዳት መመለሱን አረጋግጠንላቸዋል። ዛሬም ልምምድ ሰርተዋል። ውድ አድማጮቻችን በተለይም ከሲቲ ደጋፊዎች በተደጋጋሚ የመጣልን ጥያቄ የጀሬሚ ዶኩ ጉዳይ ነው። ይሄን መረጃ ለእናንተ ውድ አድማጮቻችን እስካሰናዳንበት ሰዓት ድረስ ጀሬሚ ዶኩን በልምምድ ማዕከል አልተመለከት ነው። ከዚህ ጋር በተያያዘ አሰልጣኝ ጆሴፕ ፔፕ ጋርዲዮላ የሚሰጡትን ጋዜጣዊ መግለጫ እየጠበቅን ነው። እሳቸው ጋዜጣዊ መግለጫ ላይ ይገኛል አይገኝም በሳምንቱ መጨረሻ በኒካስል ጨዋታ የሚለውን አጣርተን ለሲቲ ደጋፊዎች እንደምናመጣ ቃል ገብተናል። የቼልሲው ግብ ጠባቂ ሮበርት ሳንቼዝ ለትችት በጣም ቅርቡ ነበር ባለፈው የውድድር ዓመት። በእርግጥ በርካታ ስህተቶችንም ሰርቶ ነበር ባለፈው ዓመት። ሁለተኛው ግብ ጠባቂ ነበር በፕሪሚየር ሊግ በርካታ ለግብ የሚያመሩ ስህተቶችን የሰራ ወይም ኢላማውን የጠበቀ ሙከራ የተደረገበት። ዘንድሮ ግን ያተሻሽሏል። ሮቤርት ሳንቼዝ በዘንድሮ የውድድር ዓመት 25 ጨዋታዎችን ለቼልሲ ተጫውቷል። 9 ክሊንሽቶች አሉት። ይሄ ትልቅ ቁጥር ነው። በእርግጥ የመጀመሪያው አይደለም። እነ ዳቪድ ሬ 13 ክሊንሽት ላይ እንደደረሱ ይታወቃል። ግን ኳስ የማዳን ንጻሬ በጣም የተሻለ ቁጥር ያለው ከሚሞከሩበት ኢላማቸውን ከጠበቁት ውስጥ 70.7% ኳስ እያዳነ ነው። ይሄ በፕሪሚየር ሊጉ ቁጥር 1 ክሊንሺት ካለው ዳቪድ ሪያ ካነጻጸር ነው። የዳቪድ ሪያ 64.9% ነው። የሮቤርት ሳንቼዝ 70.7% ነው እና ከፍ ያለ ቁጥር ነው። ወደ ጎል የሚያመራ ስህተት እስካሁን አልሰራም ዘንድሮ ሮቤርት ሳንቼዝ 5 የግብ ዕድል ፈጥሯል። 1 አሲስት ላለውና ዘንድሮ ለቼልሲ ምናልባት አሁን ያለበት ቦታ ቼልሲን አይመጥነውም ተብሎ እንኳን እንደ መከራከሪያ ቢነሳና ግን በዚህ አቋሙ ጥሩ ነው ከተባለም ሮቤርት ሳንቼዝ ትልቁን ክሬዲት ሊወስድ ይችላል። በዚህ ዘመን በቆዳ ቀለም፣ በሐሳብ፣ በዘር በተለያየ ሁኔታ ዘረኛ የሆነ ሰው ለእኔ ከምንም በላይ በቃል ለመግለጽ ይቸግረኛል እያሉ ነው ሊያም ሮዛኒየር። በተለይም ያስተሳሰብ ችግር ያለባቸው ሰዎች ብቻ ናቸው አሁንም ስለ ዘር የሚያስቡት እያሉ ነው ሊያም ሮዛኒየር። እናም እነኚህ በዘር ጉዳይ የሚያስቡ ሰዎች የአስተሳሰብ ድክመታቸው ሊቀረፍ ይገባል እያሉ ነው። ተጫዋቾች በእግር ኳስ ሜዳ ላይ የሚደርስባቸው በላይ ልትገምት ከምትችለው በላይ በጣም መጥፎ ስሜት አለው እያሉ ነው። እሳቸውም ተጫዋች ነበሩ የቅርብ ዓመታት ውስጥ። እንዲሁም ከዚህ በኋላ በዘረኝነት ጥፋት የሆነ የተገኘ ተጫዋች እና አሰልጣኞች ከእግር ኳስ ዓለም ነው መገለል ያለባቸው። ድጋሜ እግር ኳስ ሲጫወቱ ወይም ሲያሰለጥኑ መታየት የለባቸውም እና ዘረኝነትን መዋጋት አለብን እያሉ ነው ሊያም ሮዛኒየር። ከእሳቸው ንግግር በጣም የተጋራ ነው ግን በዘረኝነት ውስጥ ያሉ ሰዎች ያስተሳሰብ ችግር አለባቸው፣ በቃል ለመግለጽም ይቸግራል ሲሉ ተደምጠዋል። ሊቨርፑል ደረስን። አሰልጣኝ አርኔ ስሎት በጋዜጣዊ መግለጫ ትናንትና በቆመ ኳስ ላይ ፍጹም ተሻሽለናል ማለታቸው ይታወቃል። ቺን ሐሳባቸውንም እኛም በጋዜጣዊ መግለጫቸው በኋላ ደርሰናችሁ ነበረ፣ በዚሁ ሰዓት ባቀረብነው ጥንቅር ላይ ማለት ነው። ይህንን ጉዳይ ለማጣራት ሙከራ አድርገን ነበረ። ለመሆኑ የቆመ ኳስ አሰልጣኝ አሮን ብሪክስን እንዳሰናበቱ ይታወቃል። በሱ ጊዜ ምን አይነት ቁጥር ነበረው ካለን 26 ጨዋታ አሮን ብሪክስ እያለ ይሄ የቆመ ኳስ አሰልጣኙ ማለት ነው 26 ጨዋታ 8 የቆመ ኳስ ነው ሊቨርፑል ያስቆጠረው። በተቃራኒው 13 ተቆጥሮበታል። ወደ ቤተሰቦቻችን ሊቨርፑል ይሄ በጣም ትልቅ የሚባል ልዩነት ነው። 5 ልዩነት በላይ ያለው ማለት ነው ሊቨርፑል የተቆጠረበት 5 የግብ ዕዳ አለበት በቆመ ኳስ ብቻ። ሊቨርፑል አሮን ብሪክስን ከቆመ ኳስ አሰልጣኝነት ካባረረ በኋላ ግን ባለፉት 13 ጨዋታ 8 ጎል አስቆጥሮ የተቆጠረበት 2 ብቻ ነው። ያ ማለት 6 ንጹህ ጎል በቆመ ኳስ አለው ማለት ነው። ከ5 የግብ ዕዳ ወደ 6 ተጨማሪ ግብ ክፍያ በቆመ ኳስ ብቻ ሊቨርፑል አድጓል። እሳቸውም ያሉት ነገር ትክክል መሆኑን ይሄ ቁጥራዊ መረጃ ፍንትው አድርጎ የሚያሳይ ይሆናል። ፍሎሪያን ቬርዝ ለአባቱ ሃንስ ጆአኪም ቨርዝ በፕሪሚየር ሊጉ ከሊቨርፑል ጋር የሻምፒዮንስ ሊግ ቦታን ስለማስጠበቅ በዚህ ውድድር ዘመን የሻምፒዮንስ ሊግ ዋንጫን ስለማንሳትና በመጨረሻም ከሀገሩ ጀርመን ጋር ባለም ዋንጫ ለክብር ለማብቃት ሙሉ ለሙሉ ቁርጠኛ መሆኑን ነግሮኛል እያሉ ነው። አባቱ ናቸው ይሄንን የሚሉት። ናም ልጄ ነገረኝ ብለው ካጋሩት ውስጥ ነው። በእርግጥ ፍሎሪያን ቬርዝ ያነሳቸው ሀሳቦች ምናልባት ዓለም ዋንጫ ከሚለው ይዘት ውጪ ሊቨርፑል እንደ ቡድን ዘንድሮ እየሰራባቸው ያሉ ስራዎች እንደሆኑ ይታወቃልና
ልጄም ለዛ እየተፋለመ ነው በሊቨርፑል ቤት ሲሉ እንደዚሁ ተደምጠዋል። ምናልባት ከሊቨርፑል ጋር በተያያዘ ተጨማሪ መረጃዎችን ለማንሳት ያክል አንዲ ሮበርትሰን የሊቨርፑል ቆይታው እርግጥ አይደለም። ትላንትና ግን በኢሮፕ ሊግ በሴልቲክ ፓርክ ተገኝቶ የልጅነት ክለቡን ሴልቲክን ከስቱትጋርት ያደረጉትን ጨዋታ ተመልክቶ ነበረ። ስቱትጋርት 4-1 ነው ሜዳ ድረስ ሄዶ ሴልቲክን ያሸንፉ። ግን ተጫዋቹ እዛ ነበረ። ምናልባት ወደ ልጅነት ክለቡ ይመለስ የሆነው ሊቨርፑልን ከለቀቀ ሌላ ጉዳይ ነው። ሌላው በሊቨርፑል መረጃ ሰዓት ልናነሳ የወደድ ነው 19 ዓመት ወደኋላ ለመንደርደር ነው። ከ19 ዓመት በፊት ልክ በዚች ቀን ዣቬር ማሻራኖ ሊቨርፑልን ተቀላቀለ። ሀቬር ማሻራኖ በሊቨርፑል እንዴት ታስታውሱታላችሁ? ለሊቨርፑል ደጋፊዎች የሀሳብ መስጫ ሳጥናችንን ክፍት አድርገናል፣ ጻፉልን። አርሰናል ደረስን። የኖርዝ ለንደን ደርቢ ወይም የሰሜን ለንደን ደርቢ ጨዋታ እንደ ጨዋታ ትልቅ ጨዋታ ነው። ጨዋታው ደግሞ የሚደረግበት ሰዓት ሌላ በጣም አጓጊ ነው። አርሰናል ከቶትንሃም ጉዳዩ 3 ነጥብ ብቻ አይደለም። አርሰናል ቶትንሃም በአርሰናል መሸነፍ ብቻም አይደለም። በውድድር ዓመቱ አንዱ ከአንዱ በላይ ሆኖ የጨረሰበት ድል በዓል ይከበራል። በነገራችን ላይ በለንደን ውስጥ ቶትንሃም ከአርሰናል በላይ ሆኖም ከጨረሰ ያከብራል። አርሰናልም ከቶትንሃም በላይ ሆኖ የጨረሰበትን ዓመት ያከብራል። ይሄ ዋንጫ ከማግኘት ውጭ ያለ ትንቅንቅ ነው። ሁለቱ ክለቦች እሁድ ሲጫወቱ ኦፕታም ቁጥራዊ መረጃዎችን አሰባስቤ ከሁለቱ ክለቦች ተጫዋች መርጫለሁ ብሎ አንድ ሰው ብቻ ነው ከቶትንሃም የመረጠው፣ ሪቻርልሰንን ነው ከጊዮኬሪሽ ያስቀደመው ማለት ነው። ከዛ ውጭ የተቀሩት ተጫዋቾች በሙሉ ከአርሰናል ነው። ዳቪድ ሪያ ግብ ጠባቂ፣ አራቱ ተከላካይ ሄንካፔ፣ ጋብሪኤል ማጋሌሽ፣ ሳሊባ እና ቲምበር፣ አማካኝ ስፍራ ራይስ እና ዙቤሜንዲ፣ ከእነሱ ፊት አማካዮች ትሮሳርድ፣ ኢዜ እና ሳካ፣ ፊት መስመር ላይ ከቶትናም ብቸኛው ሪቻርድሰንን መርጧል። ምናልባት ሊካተት የሚገባ የተለየ ካለ በሀሳብ መስጫ ሳጥናችን ላይ ጻፉልን። ከቡድን ዜና ጋር በተያያዘ አርሰናል ከሃቨርዝ እና በኦዴጋርድ ጉዳት ዙሪያ የሚኬል አርቴታን ጋዜጣዊ መግለጫ እየጠበቅን ነው። በርካቶችም ጥያቄ ሲጠይቁን ነበር። ምናልባት ከታማኝ የዜና ምንጮች ካሰባሰብናቸው ውስጥ ሃቨርዝ አጠራጣሪ ነው፣ ሊደርስ የሚችልበት ሰፊ እድል ቢኖርም አጠራጣሪ ነው። የኦዴጋርድ ምንም ተጨባጭ መረጃ ማግኘት አልተቻለም። የሚኬል አርቴታ ጋዜጣዊ መግለጫ እስካላችሁ ያው መቼስ የአርሰናል ደጋፊዎች ታውቁታላችሁ። ሚኬል አርቴታ ቢመለሱ ተመልሷል ብለው በጋዜጣዊ መግለጫ አይናገሩም። እንደ ሁኔታው እናያለን፣ ቀጣይ ቀን ስላለን በቀጣዮቹ ቀን እናያለን የሚል መግለጫ ይሆናል ተብሎ ይጠበቃል። እኛም ከልምዳችን ያንን ነው የምንረዳው። ግን የተወሰነ ነገር ከሳቸው ጋዜጣዊ መግለጫ በዚህ ዙሪያ ካገኘ እናጋራቸዋለን። የቪክቶር ዮኬሬሽ ጉዳይ በርካቶች አሳሳቢ እያሉት ነው። 60% በሚሆኑ የአርሰናል ጨዋታ ላይ እሱ በተሳተፈበት አንድ እንኳን ኢላማውን የጠበቀ ሙከራ እስካሁን አላደረገም። ሌላው በጣም ትንሽ ፈገግ የሚያደርገው መረጃ በአርሰናል በኩል ሰዓት መግደል የሚል ነገር በወልቭሱ ጨዋታ ከተነሳባቸው በኋላ ኦፕታ ማጣራትን አድርጎ ነበረ። ኦፕታና ሁስኮርድ በጋራ ያወጡት መረጃ ወይም ሁለቱም ካወጡት መረጃ የተገነዘብ ነው አርሰናል አንድ የማዕዘን ምት ለማሻማት በአማካይ 44 ሰከንድ ይፈጅበታል። በድምሩ እስካሁን ከመታቸው ማዕዘን ምቶች 117 ደቂቃ ነው አርሰናል የፈጀበት። ይህም ሰዓት ከማባከን ጋር በተያዘ አባካኙ ክለብ እየተባለ ይገኛል። ሌጀንዶች ከአርሰናል ጎንነን እያሉ ነው። አንደኛው ሌጀንድ ፒርስ ሞርጋን ነው። ፒርስ ሞርጋን ማለት ለአርሰናል ልቡ ስስ ነው። ውድ ቤተሰቦቻችን ለክርስቲያኖ ሮናልዶ ደግሞ የማይደራደርበት ከልቡ የሚወደው ተጫዋች ነው። ጋዜጠኛው ግን ተጫዋቾች ይዘህ እረፍት ውጣ እያለው ነው ሚኬል አርቴታን። ታዋቂው ደጋፊ ፒርስ ሞርጋን ቡድኑ ካለበት ከፍተኛ ድካም እንዲያገግም ለአሰልጣኝ ሚኬል አርቴታ መልእክት ልኳል። አሁንም የገዛ እጣ ፈንታውን የሚወስነው ራሱ አርሰናል ነው ይላል። እንደውም እሱ ቃል በቃል ያው የአርሰናል ደጋፊ ስለሆነ እጣ ፈንታችንን ራሳችንን የምንወስነው ብሏል። እሁድ ቶትናምን እንደምናሸንፍ ምንም ጥርጥር የለኝ የሚለው ፒርስ ሞርጋን፣ ነገር ግን አርቴታ እንዲያደርግ የምመክረው አንድ ነገር አለ ይላል። በአራቱም ውድድሮች እየተካፈለን ባለንበት በዚህ ከባድ ውድድር ዘመን በሚቀጥለው ሳምንት ምንም ጨዋታ የለብንም። እስከሚቀጥለው እሁድ ከቼልሲ ጋር እስከምንገናኝ ድረስ ክፍት ሳምንት አለ። ምክሬ ይላል ፒርስ ሞርጋን ተጫዋቾችን ይዞ ወደ አንድ ከተማ ሞቃታማ ሀገር መብረርና እስከ ዓርብ እዚያው መቆየት፣ በዛ ሰሞን ምንም አይነት የእግር ኳስ ልምምድ እንዳይሰሩ። በአሁኑ ሰዓት ተጫዋቾቹ በአእምሮም ሆነ በአካል የደከሙ ይመስላል። ስለዚህ እባክህ አርቴታ ሆይ ተጫዋቾቹን ይዘ ጉዞ አድርግ፣ አሳርፋቸው፣ ወደ ሞቃት ከተማ ይዛቸው ሂድ እያለ ነው። በአንድ ወቅት ዱባይ ሄደው መጥተው ነበረ። ከዛ በኋላ እንዴት ስኬታማ እንደነበረ ይታወቃል ቡድኑ። ፒርስ ሞርጋን ስም አልጠቀሰም፣ የሀገር ስም ግን አንድ ሞቃት ከተማ ይዛቸው ሂድ፣ ልምምድ የሚባል ነገር ዝር እንዳይሉ እና መረፍት ያደርጉና አእምሯቸው አርፎ ይምጡ እያለ ይገኛል። የአርሰናል ደጋፊዎች ተስማማላችሁ ወይ? ጻፉልን።
የሊጉ ዋንጫውንም በአርሰናል እጅ ነው ያለው ግን አለን ሺረር ነው። በፕሪሚየር ሊግ በበርካታ ቁጥሮቹ ሌጀንድ ነው። በኒካስል ደግሞ በጣም ትልቁ ታሪክ አለ። አርሰናል የቀሩትን ጨዋታ ሙሉ ካሸነፈ የሊጉን ያሸንፋል። ስለዚህ ቴክኒካዊ በሆነ መንገድ ዋንጫው አሁንም በአርሰናል እጅ ነው። ሁሉም ሰው በኤፕሪል ወር በኢታድ የሚደረገውን ጨዋታ በጉጉት ይጠብቃል። ያ ጨዋታ ወሳኝ እንደሚሆን ግልጽ ነው የሚለው አለን ሺረር። ነገር ግን አንድ ትልቅ ስጋት አለ። አርሰናል ካለፉት 7 ጨዋታ ማሸነፍ የቻለው 2 ብቻ ይመስለኛል ያለው አለን ሺረር። ይህ ለዋንጫም ለሚፎካከር ቡድን አሳሳቢ ቁጥር ነው ብሏል። ከረቡዕ ምሽት ውጤት በኋላ ቡድኑ ትልቅ ምላሽ መስጠት አለበት ያለው አለን ሺረር ለዚህ ደግሞ ከቶትናም ጋር የሚደረገው የሰሜን ለንደን ደርቢ ፍጹም አጋጣሚ ነው ብሏል። አዲስ አሰልጣኝ ከያዘው ቶትናም ጋር በሜዳው መጫወት ትልቅ ፈተና ቢሆንም አርሰናል ብቃቱን የሚያሳይበትን መድረክ ብሎታል። በብላክበርን ዘመኔ ተመሳይ ሁኔታ ውስጥ ነበርን ያለው አለን ሺረር መሪነታችን እየቀነሰ ሲመጣ ዋንጫው ሊጥሉ ነው የሚሉ ወሬ ምን እንደሚመስል ስሜቱን አውቀዋለሁ። አርሰናል ቤትም ያ ስሜት እንዳለ እርግጠኛ ነኝ አሁን ያለው አለን ሺረር በተቀሩት ጨዋታዎች ላይ ግን አርሰናል ዋንጫውን ማረጋገጥ ይችላል። አሁንም ቢሆን አርሰናል ዋንጫው በእጁ ነው፣ መወሰን የሚችለው አርሰናል ነው ሲል ተደምጧል። ዋይኒ ማርክ ሩኒ ደግሞ ከወደ ዩናይትድ የተገኘ ሌጀንድ በኤቨርተንም የደመቀ ነው። በእርግጥ የፕሪሚየር ሊጉን ዋንጫ ከሊቨርፑል እና ከሲቲ ውጭ ያሉ ክለቦች ቢያነሳ ደስታውን አይችልም። ሊቨርፑል እና ሲቲ በብዙ አጋጣሚ ከሱ በተቃራኒ የቆሙ ስለሆኑ እግር ኳሳዊ ምክንያት ማለት ነው። ምንም እንኳን ግልጽ ድክመት ቢኖርም አርሰናል ቤት ይላል ዋይኒ ማርክ ሩኒ አሁንም ዋንጫ ቅድመ ግምቴ ለአርሰናል ነው ብሏል። የፕሪሚየር ሊግ ምንጊዜም ዝነኛ ተጫዋች ዋይኒ ሩኒ አርሰናል የደረጃ ሰንጠረዡን ቢመራም አንድም የዓለም አቀፍ ደረጃ ወርልድ ክላስ ተጫዋች የለውም። ይሄ ነው ለእኔ ስጋት ይላል። የቀድሞ የማንቸስተር ዩናይትድ እና የኤቨርተን አጥቂ አክሎም የቀድሞ የክለቡ ዝነኛ ተጫዋች የሚያሳዩት ግልጽ መረበሽ ቡድኑ ለዋንጫ በሚያደርገው ግስጋሴ ላይ እንቅፋት ይሆናል ብዬ ሰጋለሁና እባካቸው የአርሰናል ሌጀንዶች ክለቡን አትናገሩ ብሏል። እንደ ሩኒ አገላለጽ ሚኬል አርቴታ ስብስብ ውስጥ በግሉ ጎልቶ የሚወጣ ታላቅ ኮከብ ባይኖርም ቡድኑ በጋራ በመስራት ረገድ ግን ውጤታማ ነው ይላል። በዚህ የውድድር ዘመን እስካሁን ድረስ በሊጉ ባሉ 2 የአሃዝ ጎል ያስቆጠረ የአርሰናል ተጫዋች የለም። ቪክተር ዮኬሬሽ 8 ጎሎች ቀዳሚ ሲሆን ማርቲን ዙቤሜንዲ፣ ሌሳንድሮ ትሮሳርድ፣ ዴክላን ራይስ፣ ቡካዮ ሳካ ያሉ ተጫዋቾች አልፎ አልፎ ጎሎችን ቢያስቆጥሩም ግን በቋሚነት አይደለም። ይህም ያሰጋኛል ይላል ሩኒ። ይህ ሁኔታ አርሰናልን ከዋና ተቀናቃዩ ማንቸስተር ሲቲ ይለየዋል። ሲቲ በአጥቂው ኤርሊንግ ብሮት ሃላንድ እጅጉን በርከት ያሉ ግቦችን ያመርታል ያለው ሩኒ እናም እንደዚህ አይነት አጥቂ አርሰናል ቤት ቢኖር ነገሩን ቀላል ያደርግላቸውም ነበር ብሏል። የቀድሞ ተጫዋች ዋይኒ ማርክ ሩኒ በሰጠውም ሐሳብ አያይዞ የቀድሞ ተከላካይ ማርቲን ኩዊን ከ9 ነጥብ ይልቅ በ6 ነጥብ መምራት ይሻላል ማለቱን በመጥቀስ ይህ አንድ ተጫዋች መረበሽ ማሳያ ነው ብሏል። ሆኖም አርቴታ ሚዲያውን የያዘበትና ተጫዋቹን የሚያረጋጋበት መንገድ ድንቅ ነው። እባካችሁ እነ ማርቲን ኩዊን አርሰናልን ተውት፣ ዋንጫ ይብላበት እያለ ነው። ዋይኒ ማርክ ሩኒ ከሰጠው ሐሳብ ቅንጨብ አድርገን ጥቂቱን ብቻ ለእናንተ አደረስናችሁ። ዩናይትድ ደረስን። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያዘ የቋሚነት አሰልጣኝ ጉዳይ አሁን ላይ አጀንዳ አይደለም፣ ግን ከውስጥ የሚወጡ በርከት ያሉ መረጃዎች ምን እየተካሄደ ነው የሚለውን ያወጣሉ። የዩናይትድ አሰልጣኝ መሆን ግን ለእኔ ክብር ነው እያለ ነው ማይክል ካሪክ። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በክለቡ ኃላፊነት ክብር እንደተሰማው ገልጿል። በኃላፊነት ቦታው መቀጠል ይፈልጉ እንደሆነ የተጠየቁት ማይክል ካሪክ ትልቁ ህልምም እሱ መሆኑን ተናግረዋል። ማይክል ካሪክ በዩናይትድ ቋሚ አሰልጣኝ መሆን እፈልጋለሁ ብሏል። ዛሬ በግልጽ በስራው በጣም እየተደሰትኩ ነው ያለው ካሪክ የማደርገው ነገር ሁሉ ወዷለሁ፣ እዚህ ቦታ ስለሆንኩኝ በጣም እድለኛ ነኝ በማለትም ገልጿል። ወደዚህ የመጣሁት ስራ ለመስራት ነው፣ ጥሩ ቡድን ለመገንባትና ስኬታማ ለመሆን ነው ያለው ማይክል ካሪክ በዩናይትድ በቋሚነት ክለቡን እያሰለጠንኩም መቀጠል እፈልጋለሁ ብሏል። ምናልባት ምን ያህሉ ሰው ይስማማል እርግጥ አይደለም፣ ግን በርካቶች በውድድር ዓመቱ መጨረሻ ሙሉ ጨዋታ እንኳን ቢያሸንፍ እንዳይቀጥል ያሉት ከሌጀንዶች እንጂ ከደጋፊዎች አይደለም። ደጋፊዎችስ ሀሳባችሁ እንዴት ያለ ነው? ጻፉልን። ብዙ አልተቸገርኩም ብሏል። በአንድ ጉዳይ ላይ ቀለል ብሎኝም ወስኛለሁ እያሉ ነው ማይክል ካሪክ። ኮቢ ምንውን ማሰለፍ ኮቢን ለረጅም ጊዜ ስለማውቀውም የአሰልጣኝነት ስልጣኔን ስጀምር ከጥቂት ዓመትም በፊት የእሱ የ13 ዓመት ወይም የ14 ዓመት ልጅ እያለ ስለማውቀው ለእኔ ስለሱ ብዙ ማወቅ አልቸገረኝም ብሏል። ለመጀመሪያ ጊዜ እዚህ በአሰልጣኝነት ቡድን ውስጥ በነበርኩም ወቅት እሱን በቅርበት አውቀዋለሁ ብሏል። አሰልጣኞች እዚህ ያለውን ጫናና ደረጃ መቋቋም ስለመቻላቸው ቀደም ብዬ ተናግሬ ነበር። ኮቢ እንዲህ ባለ ወጣትነቱ ያደረገው ነገር በእውነት አስገራሚ ነው። በደረሰበት ነገር ራሱ አልተጎዳም። እስካሁን ምን ያህል ወጣት እንደሆነ
እንረሳዋለን። ግን አሁንም ገና ወጣት ነው፣ ገና የሚማር ነው፣ ገና ብዙ ጊዜ ያለው ብሏል። እውነቱን ለመናገር ለረጅም ጊዜ ሳይጫወት ቆይቶ የጨዋታ ፍሰትና ብቃቱን መልሶ ማግኘቱ ግን ለእኔ በጣም ካስገረሙኝ ነገሮች ውስጥ አንዱ ነው ብሏል። በርካቶችም የተደነቁት በዛ ነው። ኮቢ ማይኖ ይሄውላ ጊዜ ሳይጫወት ወደ ሜዳ በቋሚነት ሲመለስ ግን ከነ ብቃቱ ነበረ። ጉዳት ላይ አልነበረም። ሩበን አሞሪም ለዩናይትድ አጨዋወት ስታይል ከአንተና ከብሩኖ አንዳችሁን ነው የምመርጠው ማለቱ ላለመጫወቱ ምክንያት እንደነበረ ይታወቃል። አሞሪምን በተመለከተ ግን ሰሞኑን ማቲያስ ኩኛ ሞድስ እያቀረበለት ነው። ብዙ መከራከሪያዎች ለሚነሱበትም አሰልጣኝ ምስጋናም ጭምር እንዳቀረበ ነግሬያችሁ ነበረ። ከዚህ ጋር በተያያዘ አንድ ጥያቄ ቀርቦለት ነበረ። ሰሞኑን ከዩናይትድ ቲቪ ጋር ቆይታ ነበረው። አሞሪም በአንድ አሰላለፍ ላይ ብቻ ከመጠን ያለፈ ትኩረት ማድረጉ ለተፈጠረው ችግር ምክንያት ነው ብለህ ታስባለህ ተብሎ ጠይቆ ነበረ። እውነት ለመናገር የእግር ኳስ ቁጥራዊ አሰላለፎች እጅግ አሳሳሽ ናቸው ይላል እሱ። በወረቀት ደረጃ አሰላለፎቹ ሊወጡ ይችላሉ፣ ግን ሜዳ ላይ ሙሉ ለሙሉ ያ ቅርጽ ብቻ ይኖራል ማለት አይደለም ብሏል። በተለያዩ መንገዶች እናጠቃለን። በእርግጥ መጨረሻ ላይ ኳስ ከኛ ውጪ ሲሆን በ3-4-3 ቅርጽ እንከላከል ነበር ብሏል። እናም የአጨዋወት ስታይላችን በ3-4-3 ብቻ በሩበን አሞሪም እንደተባለው ሙጥኝ ያላልነበረም የሚል መከራከሪያን አቅርቧል። በእርግጥ እቺን ሐሳብ ሩበን አሞሪም በሆነ አጋጣሚ ሲያነሳት ነበረ። የ3-4-3 አቀራረብ ይኖራል እንጂ ሜዳ ላይ እንደ ሁኔታው የሚቀያየር ነገር አለ ብለው ነበር ሩበን አሞሪም በወቅቱ። ከሰሞኑ ከዩናይትድ ቲቪ ጋር ከነበረው ቆይታ ውስጥ አንዱ የነሳው ሩበን አሞሪም ያመሰገነበትና የጨዋታ ስታይሉ እንደተባለው ብቻ አይደለም የሚለውና ከኦልትራፎርድ ቀጥሎ ኤምሬትስ ላይ መጫወት ጥሩ ነው ማለቱ የወቅቱ አነጋጋሪ ጉዳይ ነበረ። ከሩበን አሞሪም ስንብት በኋላም የሴል ላመንስ ብቃት አድጓል የሚል ሰው መጥቷል። ኤሪክ ስቲል ላመንስ እንደመጣ ሰሞን አጨዋወቱን እያየሁት ነበር። በመሃል ግን እስከ አሞሪም መልቀቅ ድረስ የአጨዋወት ደረጃው ከፍ ብሎ መቀጠል አልቻለም። እንዲያውም ወርዶ ተመልክቼው ነበረ። አሁን ከአሰልጣኝ ቅያሬ በኋላ እቅዱ በተለይም የማንቸስተር ዩናይትድ የጨዋታ አቀራረብ እቅዱ መቀየሩ በተጫዋቹ በኩል ጥሩ መሆኑን አይቻለሁ። እንደ ድሮ ግን አልፎ አልፎ አደገኛ እግር ኳስ መጫወቱን ማቆም ያለበት። በተወሰነ መንገድ ግን ግብ ጠባቂው በጣም ተሻሽሏል። ከዩናይትድ ጋር እንደ ቡድንም ተሻሽሎ ተመልክቼዋለሁ ብሏል ኤሪክ ስቲል። በአሰልጣኙ መቀየር ምክንያት የመጣም ለውጥ ብሎታል። ሀማድ ዲያሎን በእርግጥ ለመጣው ለውጥ ካሪክን ማመስገን አለብን። ካሪክ ማንቸስተር ዩናይትድ መጫወት ምን ማለት እንደሆነ ጭምር እንድናውቅ ያደረገም ሰው ነው። ለዩናይትድ መጫወት ያለውን ክብር፣ ለዩናይትድ ስትጫወት ማሸነፍ ትርጉሙ ከ3 ነጥብ በላይ እንደሆነ ያስረዳን እሱ ነው። ያም ደግሞ እሱ አስቀድሞ የክለቡ ተጫዋች መሆኑ ከክለቡ ጋር በርካታ ስኬት ማሳካቱ ለእኛ በብዙ መንገድ ጠቅሞናል ሲል ሀማድ ዲያሎም እንዲሁ ለካሪክ ክሬዲቱን እንደሰጠ ይታወቃል። ከሰሞኑ ፊፋ አንድ እቅድ ይዞ መምጣቱን በቃል ስፖርት ዩቲዩብ ቻናላችን አድርሰናችሁ ነበር። መረጃውንም ዘጋርዲያን ይዞት ወጥቶ ነበር። የክለቦች ዓለም ዋንጫ በቀጣይ የተሳታፊ ቡድኖችን ቁጥር 48 ማድረስ። ከዚህ ጀርባ ግን የአፍሪካ ክለቦች ተጨማሪ ኮታን ያገኛሉ ከሚለው በተጨማሪ በተለይም ለመጀመሪያ ጊዜ በተካሄደው ውድድር ላይ ግዙፍ ክለቦች የሉም በሚል በርካታ ትችት እንደቀረበ ይታወቃል። ለአብነት ያክል ከፕሪሚየር ሊግ ዩናይትድ፣ ሊቨርፑል፣ አርሰናልን የመሳሰሉ ክለቦች አልተሳተፉበትም። ከስፔን ባርሴሎናን የመሰለ ክለብ ሲሳተፍ አላየንም። ከጣሊያንም በርካታ ክለቦች እንዲሁ አልተመለከትንም። በእርግጥ ፈረንሳይ ውስጥ ያው ሀያል ክለብ ብዙ አሉ። እነ ሞናኮን ምናምን እነ ማርሴን መጥቀስ ይቻላል። ግን ፕራክቲካሊ አሁን ሀያል ክለብ ፓሪስ ጀርሜን ብቻ ነው። ግን ይህ ሂደት የፊፋን ቁጥር ወደ 48 ማሳደግ ጀርባ እንደ ዩናይትድ ያለ ክለብም ለመጫወት ምክንያት ይሆናል እየተባለ ይገኛል። ምናልባት ፊፋ እንዴት አድርጎ ነው ዩናይትድን ደግሞ በወቅቱ የሚያስገባው ኢንተር ማያሚን ባስገባበት መንገድ ወይንስ ዩናይትድ በሚያሳካው ክብር ባርሴሎናንስ እንዴት ነው የሚያካትተው የሚሉት ነገር ደግሞ በቀጣይ ከፊፋ የምንሰማው ጉዳይ ይሆናል። በካዜሜሮ በኩል ያው የዩናይትድ የመጨረሻ ዓመቱ ላይ እንደሆነ ይታወቃል። እስከ ውድድር ዓመቱ መጨረሻም በሚኖረኝ ቆይታ በማንቸስተር ዩናይትድ ዋና ዓላማ ክለቡን የአውሮፓ ሻምፒዮንስ ሊግ በተለይም ተሳታፊ ማድረግ ነው ማለቱ ይታወቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ካዜሜሮ እንግዲህ ምስሉ ላይ ጀርባውን ከተመለከታችሁ ካዜሜሮ ሲጻፍ ከሲ ቀጥሎ ኢናት ያለችው፣ እሱ ግን ፈጽሞ ስሜ እንደዛ አይደለም በአይ ነበረ መጻፍ የነበረበት ይላል። ይህ ስህተት የተፈጸመው የመጀመሪያ ክለቤን ጨዋታ ሳደርግ ነው ብሏል። አሁን እስከ እግር ኳስ ዘመን ድረስ በአይና በኢ መካከል ልዩነት ቢኖርም በሳኦ ፖሎ ነበር የገጠመኝ። እናም የስፔሊንግ ስህተት ቢኖርም
ያ ነገር ግን በኋላ ላይ በድል በስኬት ስላስቀጠለኝ እንዲቀጥል አድርጌዋለሁ። እናም ካዜሜሮ ከሚለው ስሜ ውስጥ ከኤስ ቀጥሎ ያለችው ኢ እኔን አትወክልም፣ እኔን በአይ ነበረ መወከል ያለብኝ፣ ግን በዚህቹ ኢ ነው አብዛኛውን ስኬት ያመጣሁትና ኢ ለእኔ ገዴ ናት እያለ ነው። ብዙዎች በእግር ኳስ ገድ የሚሉት ብዙ ነገር አለ። አንዳንዶች ሜዳ ጠርዝ ሲገቡ የግራ እግርን ማስቀደም ወይ ቀኝ እግርን ማስቀደም የሚሏቸው ነገሮች አሉ። ብዙ ፕራክቲሶችን ያደርጋሉ። የካዜሜሮ ደግሞ ይሆናለች ዩናይትድን በመጨረሻ ዓመቱ ዩናይትድ ከራቀበት የአውሮፓ ሻምፒዮንስ ሊግ መድረክ ጋር አገናኝቶት ይሆን ከዩናይትድ የሚለያየው? በዓመቱ መጨረሻ ምላሽ የምናገኝበት ይሆናል። ከሰሞኑ አንድ መረጃ ወጣና ቃል ስፖርት ዩቲዩብ ቻናላችን ይህ ጉዳይ ፈጽሞ ሐሰት ነው፣ ሊሆን የማይችል ነው፣ መረጃውም ከታማኝ ምንጮች ያልተረጋገጠ ነው ብለን ለእናንተ ውድ አድማጮቻችን አደርሰን ነበር። በእርግጥ ቃል ስፖርት ዩቲዩብ ቻናል በዋናው ገጻችን እንዲህ አይነት ዘገባዎችን በተለይም ታማኝ ያልሆኑ የዜና ምንጭ ዘገባዎችን አናደርስም። በወቅቱ መረጃውን ያደረስነው እኛ ነገርየው ሐሰት ነው በሚል እንጂ ነገርየውን በመረጃ ደረጃ አላቀረብንም። ዩናይትድ ማካሊስተርን ለማስፈረም ይፈልጋል፣ ፍላጎት አለው የሚል መረጃ ወይም ያነጋግራል የሚል መረጃውን እኛም ተመልክተናል፣ ግን ሐሰት ስለሆነ በሚዲያችን አላቀረብነውም። ይልቁንስ ሐሰት ነው ብለን ነበር የነገርናችሁ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቤን ጃኮብስ በኩልም መረጃው መነሻው አይታወቅም ሐሰት ነው ብሏል። እኛ ደግሞ እንደ ቃል ስፖርት ዩቲዩብ ቻናል ያጣራ ነው በርካታ የመረጃ ምንጮች ቋቶች ነበሩ። 1964 ድረስ ሄደናል ውድ ቤተሰቦቻችን ይሄን ለማጣራት 1964 ኤፕሪል 15 ፊል ቻይኒስ የተባለ አንድ ተጫዋች ከማንቸስተር ዩናይትድ ለቆ ሊቨርፑልን ከተቀላቀለበት ዝውውር በኋላ ከ1964 በኋላ በዩናይትድ እና በሊቨርፑል መካከል የተካሄደ አንድም ቀጥተኛ ዝውውር የለም። ምናልባት በተዘዋዋሪ ለሊቨርፑል የተጫወተ ተጫዋች ሌላ ክለብ ሄዶ ከሌላ ክለብ ዩናይትድ የተጫወተ ተጫዋች ሌላ ክለብ ሄዶ ለሊቨርፑል ፈርሞ ሊሆን ይችላል። በቀጥታ ሁለቱ ክለቦች ግን ለመጨረሻ ጊዜ ተጫዋች አንዱ ካንዱ የገዛው 1964 ዓመተ ምህረት በኤፕሪል 15 ቀን ነው። በታሪክ በቀጥታ በሁለቱ ክለቦች መካከል የተደረገ ዝውውር ብዛትም 8 ሲሆን 4 ወደ ዩናይትድ ከሊቨርፑል ወደ ዩናይትድ 4 ብቻ፣ ከዩናይትድም ወደ ሊቨርፑል ከሊቨርፑልም ወደ ዩናይትድ 4 ብቻ ነው። መረጃውን ለእናንተ ውድ አድማጮቻችን ግልጽ ባለ መንገድ እናድረሰው በሚል ያቀረብንላችሁ ነው። አበቃ።